ታዋቂው አርቲስት ማንዴላ አፈወርቅ ህይወቱ አልፏል ስለሚሉ መረጃዎች በፌስቡክ እና በዩቲዩብ ገጾች እየተሰራጩ ይገኛሉ። ይሄን በተመለከተ ሰፋ ያለ መረጃ ይዤላችሁ መጥቻለሁ። አብራችሁን ቆዩ። በሌላ መረጃችን ስናቀና ደግሞ የአንድ ዶክተር ምስጊን ታሪክ በቲክቶክ ላይ ተለቆ በርካቶችን አስገርሟል። የዚህ ዶክተር ምስጊን ታሪክ በርካቶች እንድታዳምጡ ተፈልጋለሁ። አብራችሁን ቆዩ። በሌላ መረጃ ስናቀና ደግሞ ካቶሊኮች የቤተክርስቲያን ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ልብሰ ተክህኖ አድርገው ጭምር ኦርቶዶክስን በመምሰል ተከስተዋል። በጣም በርካቶችንም አሳዝኗል። ይሄን በተመለከተ ሰፋ ያለ መረጃ ይዤላችሁ መጥቻለሁ። ወደ ሌላው መረጃ ስናቀና አንድ የክሪስታል ፓላስ ተጫዋች ዓለምን ሁሉ አነጋግሯል። ወንጌልን ሰብኮ ድልም ቀንቶታል። ይሄን በተመለከተም ሰፋ ያለ መረጃ ይዘን መጥተናል። ውድ የተከበራችሁ ተመልካቾቻችን በአገር ውስጥም በውጭ ሀገር የምትገኙ ውድ የኔ ተመልካቾች ሰዓታችንን ጠብቀን እንሆ ተከስተናል። በጣም በርካታ ሰበር መረጃዎችን ይዘንላችሁ መጥተናል። እንደተለመደው ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉኝ። ይህንን ቪዲዮ ላይክ በማድረግ ጀምሮ እስከ ፕሮግራም ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። ወደ መጀመሪያው መረጃችን የምንሸጋገረው ይሄ መረጃ ደግሞ በርካቶችንም አስለቅሷል፣ በርካቶችንም አሳዝኗል። የአንድ ዶክተር ምስጊን ታሪክ ነው። እንግዲህ እሴን ቪዲዮ አዳምጡና የምናወራው ነገር አለ። አዳምጡ። ባለቤቴን በሽሮ ነው ያረስኳት። ልጄ ከምግብ ጋር በተያያዘ ከ3 እና ከ4 ጊዜ በላይ ታሟል። በአንድ ጤና ጣቢያ ውስጥ አዋላጅ ነኝ። አሁን እንኳን ጠዋት 3 ሰዓት አካባቢ 3 እናቶች አዋልጃለሁ። ከደሞዜ 35 በመቶ ታክስ ተቆርጦብኝ እጄ ላይ 7300 ብር ገደማ ይደርሰኛል። ከዚህችም ደሞዝ ላይ ለመዋጮ ይቆርጣል። በትርፍ ሰዓት ክፍያ በአማካኝ 6000 ብር አገኛለሁ። ባለትዳርና 2 ልጆች አሉኝ። ለቤት ኪራይ 9500 ብር እከፍላለሁ። የሚተርፈኝ 4000 ብር ብቻ ነው። ለትራንስፖርት 2000 ብር አውጣለሁ። በቀሪው ነው እንግዲህ ቤተሰብ የምመራው። እኛ ቤት ጤፍ አስፈጭተን የወር አስቤዛ አሟልተን አናውቅም። ያለፈው ፋሲካ ጎረቤት ሲበላ ሲጠጣ ባለቤቴ ልጆቿን ይዛ ተኝታ ነው የዋለችው። ከሌላው ጊዜ በተለየ በጣም ያዘንኩበት ጊዜ ልናገር። ለአራስ እናት ምን አይነት ምግብ እንደሚያስፈልግ ለማንም የተደበቀ እውነት አይደለም። የተመጣጠነ ምግብ መመገብ አለባቸው። እንደ ባለሙያም ይህን ነው የምመክረው። ለእኔ ባለቤቴ ግን ይህን ማድረግ አልቻልኩም ነበር፣ ምክንያቱም ብር የለኝም። አያሳዝንም? አራሶና በግ ማረድ፣ ወተት ማቅረብ፣ ብዙ ነገር ማሟላት ነበረብኝ። ግን ከየት መጥቶ ለአራሷ ባለቤቴ ሽሮ ነበር ሳቀርብ የነበረው። እሱንም በመከራ ነው። የኔ ኑሮ ይሄው ነው። ባለቤቴ ስራ ስትጀምር ለልጄ ወተት መግዛት ነበረብኝ፣ ግን አልቻልኩም። አጥሚት ነው እየጠጣ ያለው። ከ3 ከ4 ጊዜ በላይ ተቅማጥ ታሟል። ምን ላርግ? ነገሩ የአባይ ልጅ ውሃ ጠማው አይነት ሆኖብኛል። በቅርቡ አገር ቤት ቤተሰብ ሞተብኝ። ቀብር መሄድ አልቻልኩም። ትራንስፖርት እንዴት እችላለሁ? ከየት አመጣለሁ? በምን አቅሜ? በቃ እዚሁ አልቅሼ ነው ዝም ብዬ ይዋልኩት። ህይወታችን አደጋ ላይ ነው የሚገኘው። በጣም ተቸግረናል። የጤና ባለሙያ እኮ ሻይ በዳቦ ነው የሚበላው። ያለንበት ሁኔታ የሞትና የህይወት ጉዳይ ሆኗል። መንግስት ይድረስልን። የጤና ባለሙያዎች ጥያቄ እንደሌላው የሚታይ ቀላል ጉዳይ አይደለም። ለመማር ረጅም ዓመታት ከማሳለፍ ባለፈ ለቀናት ያለ እረፍት ስራ ላይ ነን። ጫና አለብን። ሌላ ስራ ለመስራት ፋታ የለንም። ስራ ለመቀየርም አማራጮች የተገደቡ ናቸው። ለዚህም የዳቦ ጥያቄ ግን ምላሹ እስራት፣ ድብደባና ዛቻ ሆኗል። እኔ የምሰራበት ተቋም በደህንነት ተከቦ ነው ያለው። ባለቆቻችን በኩል ከፍተኛ ማስጠንቀቂያና ከፍተኛ ማስፈራሪያ እየተሰጠን ይገኛል። እየለቀምን እናባረራቸዋለን ተብለናል። ጠያቂ እንኳ አቻችን የአንዱ ዶክተር ታሪክ በርካቶችን አስገርሟል። ሚስቴን በሽሮ ነው ያረስኳት፣ በጣም ብዙ ችግር ውስጥ ነው ያለው፣ አንድ ቀን ጤፍ አስፈጭተን አናውቅም የሚል ከአንድ ዶክተር የተሰጠ እንግዲህ መግለጫ ነው ማለት ነው። በሶሻል ሚዲያ እና በቲክቶክ ተለቆ በርካቶችን አሳዝኗል። ሌላኛው መረጃችን ስንሸጋገር ደግሞ አንድ ፓስተር ዮናታን የተባለ ግለሰብ አሁንም ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጣቱን መቀሰር አላቆመም። ወንጌልን ከመስበክ ይልቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉትን ሰማዕታትን መላእክትን ከመናገር ወደኋላ አላለም እና የሰውዬ የተመለሰለትን መልስ የተናገረው ንግግር ይዤላችሁ መጥቻለሁ። አዳምጡ። ጎርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጎርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ኦኬ እንግዲህ አሁን ሲናገር የሰማችሁት ወንድም፣ ለነገሩ ምን ሲናገር አልኩኝ እንግዲህ መደንፋት ነው የሚታየው። በጣም ይቅርታ ያድርግልኝና ከዚህ ቀደም ጌታ ኢየሱስ ከእመቤታችን ማለት ሰው ሲሆን ማለት ነው ከእመቤታችን ወይም ከሰው ስጋ አልነሳም ብሎ አስተምሮ ኖሮ ከ5 ዓመት በኋላ ደግሞ አይ ተሳስቼ ነበር ብሎ የመጣው ሰው ማለት ነው። ምን እያልኳችሁ ነው? በጣም አደገኛ የሆነ ነገረ ክርስቶስ ላይ በቀላሉ የሚስት ከዛ በኋላም ደግሞ በቀላሉ ደግሞ ይመለሳሉ የሚል አይነት ሰው እንግዲህ ከእንደዚህ አይነት ሰው አሁን ከተናገረው የተሻለ ነገር እንግዲህ ይናገራሉ ብለን እኛም አንጠብቅም።
እሱን የተረዳሁት። ባይሆን ግን ይሄንን ወንድም እንደዚህ ያዝ አድርጉትና ከዛው ከፕሮቴስታንት ደግሞ ሻል ያለ ደግሞ መረዳት ያላቸው ወንድሞች ደግሞ አሉ። ለምሳሌ ተመልከቱ። ክርስትና ከዚህ ምድር አይጠፋም ብለው የተሟገቱ የኦርቶዶክስ ልጆች አሉ። ስለ ኢየሱስ የሞቱ በጣም ጀግናዎች። ይሄ ሆዳም ዳቦ የበላ ወንጌልን ትሸጣለ። እግዚአብሔር ይገስጽ። አባቶች ነፍስ ዋጋቸውን ከፍለዋል። እነ ግራኝ መሐመድ ምድሪቷን ሲያምሱ ነገሩ የትኛው ፕሮቴስታንት ቤተክርስቲያን ነው? እውነቴን እኮ እነዚህ ላሊበላ እኮ በድንጋይ በእጅ እኮ ስለ ዋጋቸውን እዛ ቦታ ላይ የሚበላ ነገር የለም እኮ በእውነት የሚበላ ነገር የለም። ዋጋ ከፍለው ለአምላክ ክብር ቤተክርስቲያን ሰርተዋል። አንዳንድ የፕሮቴስታንት ፓስተር ነኝ የሚሉ በጣም ሲዳፈሩና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጣታቸውን ሲቀስሩ ይታያል። ሊቀ ሰማዕት ቅዱስ ጊዮርጊስ ላይ ሊቀ ሰማዕት ቅዱስ ጊዮርጊስ እኮ ማለት ነው የተገደለውም ከስም በላይ ስም ለሆነ ለክርስቶስ ስም ነው። በሩ ክርስቶስ ነው፣ መንገዱ ክርስቶስ ነው። ይሄ ደግሞ መጥቶ እንደዚህ አይነት ሰማዕታትን በእግዚአብሔር ክብር ያላቸውን ክብር ለማሳጣት ይጥራል። እግዚአብሔር ያከበራቸውን ማንም ሊነቃቸው አይችልም። በዚህ አጋጣሚ የማርያም ወላዲተ አምላክ እመብዙሃንን ሰማይና ምድር የፈጠረ አምላክ የወለደች በድንግልና የጸነሰች ብጽዕት ንጽሕት ቅድስትን ልታንቋሿት ክብሯን ልታሳጣት ሞከራችሁ። መጽሐፍ ቅዱስ ግን ክብር ለሚገባቸው ክብር ስጡ ይላል። ኦርቶዶክስን ክብር ለሚገባቸው ነው ክብር የምትሰጠው። ጊዮርጊስን አታመልከው። ጊዮርጊስ ግን የከፈለው መስዋዕትነት ለክርስቶስ ነው። የጊዮርጊስን ፈለግ መከተል ደግሞ የኛ ክርስቲያኖች ግዴታ ነው። ስለዚህ እንደዚህ አይነት ሰዎች ምን አይነት ሃይማኖት ከማጋጨት ውጪ አንድም ቀን ወንጌል ሰብኮ ያቁም እና ኮሜንቱን በጠቅላላ ሊቀ ሰማዕቱ ቅዱስ ጊዮርጊስ ያላችሁ ኮሜንቱን አጥልቅልቁልኝ። ወደ ቀጣይ መረጃ እንሸጋገራለን። ታኛው መረጃ ስንሸጋገር ደግሞ ስውሯ ማርያም ገዳም ታሪክ እየተሰራ ነው። በርካቶች እየሄዱ እየተፈወሱ እየዳኑ የሚገኙት ከዛም አልፎ በርካቶችም ኢአማንያን እየሄዱ እየዳኑ አማኝ እየሆኑ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እየተቀላቀሉ ይገኛሉ። ይሄንን መረጃ አዳምጣችሁት ነው። የሌላ እምነት ተከታይ ነኝ ከነ ቤተሰቦቼ፣ ነገር ግን ውሳኔውን ለመወሰን ተቸግሬ ነበረ። ሌላ ቦታ ጸበል ቦታ ሄጄ ወደ እምነቱ ለመመለስ ተቸግርኩ። ነገር ግን ወንድም የመጣና የዛሬ ሳምንት ለድንግል ማርያም ለስውሯ ማርያም ተማጸነልኝ። ድንግል ማርያምን አልቅሶ ነገረልኝ። እኔም እመቤቴ ክብር ይግባት በውስጤ ገብታ በለተቀኗ ግንቦት 1 ቀን ተጠምቄ ክርስቲያን ሆኛለሁ። እግዚአብሔርን እመቤቴ ስውሯ ማርያምን አመስግኑልኝ። እግዚአብሔር አምላክ ስሙ የተመሰገነ ይሁን ብሏል። አመስግኑለት። በርካቶች እየዳኑ እየተፈወሱ ነው የሚገኙት። በርካቶች ወደ ስውሯ ማርያም ገዳም እየሄዱ እየዳኑ እየተፈወሱ ይገኛሉ። እንኳን ደስ ያለ። መረጃችን ስንሸጋገር ደግሞ አርቲስት ማንዴላ ማለት ነው ህይወቱ አልፏል በሚል በተለያዩ ሶሻል ሚዲያዎች በዩቲዩብ እየተሰራጨ ያለ ሚዲያ በርካቶች እውነት ነው ብለው እያሰቡ ይገኛሉ። እንደዚህ አይነት መረጃዎች እውነት ናቸው ወይ ሐሰት ናቸው የሚለው እስቲ አንድ መረጃ አሰምቻችሁ ልምጣ። አርቲስት ማንዴላን ገድለውታል በውሸት። አርቲስቱ ሞተ ብለው እንግዲህ በማህበራዊ ሚዲያ ላይ የውሸት ዜና እየተሰራጨ ይገኛል። አርቲስቱም በአሁን ሰዓት አራለው እኔ በጥሩ ሁኔታ ላይ እገኛለሁ ብሏል። እንግዲህ አርቲስት ማንዴላ ህይወቱ አልፏል የሚለው መረጃ ሐሰተኛ ነው። በጣም በርካታ አርቲስቶችም ሆነ ሰው ሳይሞት ሞቷል እያሉ ሶሻል ሚዲያ ላይ ዩቲዩብ ላይ እየሸቀሉ ይገኛሉ። እነዚህን መረጃዎች አምናችሁ እንዳትቀበሉ። በርካታ ቤተሰብም እያዘነ ነው የሚገኙ። ሰው ሳይሞት ሞቷል እያሉ በጣም በርካታ ቤተሰቦችም እያዘኑ ነው የሚገኙትና አሁን የመጣው ደግሞ አርቲፊሻል ኢንተለጀንስ ያለ ውሸት አለ። በጣም በሚደብርና በሚያሳዝን ሁኔታ ማለት ነው። እንደዚህ አይነት ውሸት ነገሮች ቢቆም ጥሩ ነው ብዬ አስባለሁ። ምክንያቱም ቤተሰብም ስላለ ማለት ነው ያዝንባቸዋል እውነት። ሌላኛው መረጃ ስንሸጋገር ደግሞ በርካታ ፕሮቴስታንቶች ወደ ኦርቶዶክስ እየመጡ ይገኛሉ። አንድ በቅርቡ ደምረው የተባለ ተመስገን የጌታ ልጅ የተባለ በርካታ ፓስተሮች፣ ዘማሪዎች ከዚህ በፊት ደግሞ ወጥተው የነበሩ ደግሞ በታድሶ የነበሩ እነ እዝራ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምጣታቸው የሚታወቅ ነው። አሁንም በርካቶች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመምጣት እየተማሩ መሆኑ ተሰምቷል። አንድ ሶፊ የተባለ ደግሞ በኢትዮጵያ ኦርቶዶክስ በፕሮቴስታንት ውስጥ ያለ ፓስተር ስለ ኦርቶዶክስ እየነቃ ነው፣ እየተማረ ነው። ሲያዳምጡት ምን እንዳለ ገድላትን እኔ እቀበላለሁ። ገድላትን የምቀበለው ምን ሲሆን መሰለ ከክርስቶስ ደም ጋር እኩል ካልሆነ ምን ችግር አለም? ተክለ ሃይማኖት ለወንጌል የከፈሉትን ዋጋ ብቀበል ምን ችግር አለ? እኔ ባልቀበለው ሰማይ ከተቀበለው ምንድነው ችግሩ? እኔ ጉዳዩ የክርስቶስ ደም ጋር እኩል አይሁን እንጂ ስለ ሃይማኖታቸው የተጋደሉትን ስለ ክርስትና የከፈሉትን ዋጋ እኔ ዲናይ በማድረግ እኔ አልከብርም። ከቻልኩ የነሱን ፈለግ ተከትዬ በአግባቡ እንድኖረው ክርስትና እንድኖረው ህይወት ስለሆነ፣ ነገር ግን የማንም ገድል ከክርስቶስ ኢየሱስ የደም ዋጋ ጋር እኩል ከሆነ ነው የምጣላው። ከዛ በተረፈ ምንም ችግር የለም። በገድላት ድርሳናት ውስጥ ከክርስቶስ ኢየሱስ የማዳን ስራ ጋርና ከክርስቶስ ኢየሱስ
በቀራንዮ ላይ ከፈሰሰው ከዛ ውድ ደም ጋር የሚወዳደር ገድል ካለ እኔ አልቀበልም። እንኳን አንተ እኔ አልቀበልም። ያ ካልሆነ ምን ያጣላኛል? የለም የአቡነ ተክለ ሃይማኖትም ገድል ከክርስቶስ የማዳን ስራ ደም ጋር እኩል ተደርጎ ሊነገርም አይችልም። የተነገረበትን ቦታ ካለ መስጠት እኮ እሱ ነው ዳስ ወራዳ ካልኩ እኮ አሁን በገድል ጉዳይ ከእናንተ ጋር የምጣላው የለኝም። ለምን ካለና ከተጋጨ አይሆንም። እናንተም ደግሞ እግዚአብሔር ይባርካችሁ። አንድ መረጃ ስንሸጋግር ደግሞ የካቶሊክ እምነት ተከታዮች ቁጭ ኦርቶዶክስን መስለው በይፋ ወጥተዋል። ታቦተ ሕግ ይዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች የሚለብሱትን ልብሰ ተክህኖ አድርገው ካህናት የሚለብሱትን ልብሰ ተክህኖ አድርገው ወጥተዋል። በጣም በሚገርም ሁኔታ በኦርቶዶክስ የማይቀር የለም። ፕሮቴስታንቱ ይቀናባታል፣ ካቶሊኩ ይቀናባታል። እስቲ ጉድ ደግሞ ተመልከቱት። የካቶሊክ ቤተ እምነት በኢትዮጵያ የሚገኘው ማለት ነው የኢትዮጵያ ካቶሊካዊት ቤተክርስቲያን ይሄንን ነገሮች ይዛ ይወጣች ነው። ይታችሁ ታቦተ ሕግ ይዛ ወጣ በቸርቿ ወይን በቤተክርስቲያኗ ስታከብር አይተናል። እስከዛሬ የፕሮቴስታንቱ ቤተ እምነት ከበሮ ያዙ ጽናጽን ያዙ ያል ነበር ስንጮ ነበር። አሁን ግን ታቦተ ሕግ ይዘው ወጥተዋል። እሱ ብቻ አይደለም። ብፁዕ ቅዱስ ፓትርያርኩ የሚለብሱት አልባስ፣ የመነኮሳት የሚለብሱት አልባስ፣ ካህናቱ የሚይዙት አልባስ፣ የሚይዙት መጾር፣ መስቀል፣ ዲያቆናቱ አጠቃላይ የቤተ ክርስቲያን ነዋያተ ቅዱሳትን በሙሉ ኮፒ አድርገው ምእመናኖቹ ደግሞ ነጠላ ለብሰው የኦርቶዶክስን ሙሉ ስርዓት አድርገው ካቶሊኮች ተነስተዋል። የካቶሊክ መቀመጫ ቫቲካን ነው፣ ሮም ማለት ነው። በቫቲካን ወይንም በሮም በዋናው መቀመጫ ጥምቀት አይከበርም። ከተራ የሚባል ነገር የለም። መስቀል ደመራ የሚባል ነገር የለም። ታቦተ ሕግ የሚባል ነገር የለም። አሁን ጭራሽ ቅዱስ ገብርኤል በዓለ ንግሥ እያሉ ሐምሌልም ሲያከብሩ ተመልክተናል። ኢትዮጵያ ውስጥ ያለችቷ የካቶሊክ ቤተክርስቲያን ኦርቶዶክስን እየወረሰቻት ትገኛለች። ብፁዓን አበው ሊቃነ ጳጳሳት ቅዱስ ሲኖዶስ ለታሪክ ይህ መረጃ ይቀመጥ። እውነት የቤተክርስቲያን ነገር የሚገዳችሁ ከሆነ አሁን መወሰን ካለባችሁ ወስኑ። አለያ አንድ ባንድ የተሸረሸረች ይቺ ቤተክርስቲያን ዋጋ ትከፍላለች። ማህበራዊ ሚዲያ ላይ ያለው ሰው እስከ መች ነው የሚጮህ? እስከ መች ነው እናንተን የሚያነቃው? በጣም ይገርማል። ቤተክርስቲያን በዚህ መልኩ ተዋርዳ ማየት ከምሬ ነው የምላችሁ እና አባቶቻችን ዝም ባትሉ ቶሎ እርምጃ ቢወሰድ ብዬ አስባለሁ። ወደ ቀጣይ መረጃ እንሸጋገራለን። ወደ ቀጣይ ዓለምን እያነጋገረ ወዳለ መረጃ ነው የምንሸጋገረው። በትላንትናው ዕለት ኤፍኤ ካፕ ማንቸስተር ሲቲ ከክሪስታል ፓላስ ያገናኘ ሲሆን ክሪስታል ፓላስ 1-0 ማሸነፉ የሚታወቅ ነው። ይህን ተከትሎ አንድ ወጣት ማለት ነው በእጁ ላይ ይዞት የገባው ጥቅስ ማለት ነው ዓለምን አነጋግሯል። ድልም ቀንቶታል። ይህን መረጃ አዳምጠን እንምጣ። ዓለም እየተቀባበለው የሚገኝ አንድ መረጃ ልንገራችሁ። ዋንጫ ያነሳው ተጫዋች እጁ ላይ አስሮት የገባው የመጽሐፍ ቅዱስ ጥቅስም በዓለም ዙሪያ ላይ በዚህ ሰዓት መነጋገሪያ ሆኗል። ትናንትና ምሽት በተካሄደው በእንግሊዝ ኤፍኤ ካፕ ዋንጫ የፍጻሜ ጨዋታ ላይ ክሪስታል ፓላስ ማንቸስተር ሲቲን በገጠመበት ዋንጫ ሲያሸንፍም ጆኤል ዋርድ የተባለው ተጫዋች የመጽሐፍ ቅዱስ ጥቅስም ኤፌሶን ምዕራፍ 3:20 በእጁ ላይ ጽፎ ገብቶ ነበር። ይሄ ጥቅስም ታዲያ እንዲህ ይላል፣ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ደግሞ ከምናስበው ሁሉ ይልቅም እጅግ አብልጦ ሊያደርግ ለሚችለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን የሚለውን ይህንን ጥቅስ ይዞት ገብቷል። ይሄ መልእክትም ታዲያ በዓለም ዙሪያ ላይ እንዲሰማ በማድረጉ በበርካቶች ዘንድ ተጫዋቹ ምስጋና እየቀረበለት ይገኛል። እናንተስ በዚህ መልእክት ላይ ምን ትላላችሁ? ሐሳባችሁን ስጡበት እያልኩኝ እንግዲህ እንደሰማችሁት ነው ክሪስታል ፓላስ ከማንቸስተር ሲቲ ያገናኘው ጨዋታ 1-0 ክሪስታል ፓላስ አሸንፎ ዋንጫውን መብላቱ የሚታወቅ ነው። ይሄ ተጫዋች ጆኤል ዋርድ የተባለ ተጫዋች ማለት ነው በእጁ ላይ የኤፌሶን ምዕራፍ 3 ከቁጥር 20 ላይ ያለችዋን የመጽሐፍ ቅዱስ ጥቅስ ይዞ ገብቷል። እንግዲህ ምንድነው በእግዚአብሔር የተማመነ ሰው እግዚአብሔርን የተማመነ የተደገፈ ሰው መቼም ቢሆን ድል እንደሚቀናው ያየንበት ነው። ኢየሱስ ወደ ሌላኛው መረጃችን ስንሸጋገር ደግሞ በቅርቡ የጠነጠጠው ዮኒ ማኛ ማለት ነው አንድ ጉድ ከኦርቶዶክስ ቤተክርስቲያን ውስጥ አጋልጣለሁ ብሏል። እስቲ የሚያጋልጠው መረጃ አዳምጠን እንምጣ። የኦርቶዶክስ ልጆች በጣም ደጋግመው ተናደው ይሄን ልከውልኛል። ማለት እንዴት እንዲህ ብለው ያስተምራሉ ብለው እንዴት አባቶቻችን እንዲያሉ ሰውን ለካ ያበላሹብን እነዚህ ናቸው እያሉ በጣም ተናደው ላኩልኝ። የኦርቶዶክስ ወንድሞቼ ናቸው። እግዚአብሔር ምስክሬ በጣም የማልጠብቃቸው ወንድሞቼ ይሄን ላኩልኝና ከዚህ በፊትም ማሳይቻቸዋለሁ፣ ግን ማሳየት አለ። ሁለት ይፈቀዳል። ሆነስ ማለት እግዚአብሔር የፈጠረውን ፍጥረት እርኩስ ማለት መጠጥ እርኩስ ነው ማለት ኃጢአት ነው። A few moments later እርሶ የትኛው ገዳም እንትን ነው? የትኛው ደብር እንትን ነው?
የትኛው ደብር እንትኖች እኮ ጠጥቶ በዚህ ሰዓት መገኘት አለበት። ጠጥቶ በዚህ ሰዓት መገኘት አለበት። እሱ ይጠበቃል። ይሄ እውነት በጣም ያሳዝናል። እውነት በጣም ያሳዝናል። ለምሳሌ እንዲህ በዚህ ሰዓት ሰክረው ነገ ቅዳሴ ሊገቡ ምን ማለት ነው? ቤተክርስቲያኑ ማን ያስቀድስለታል? ሁሉ ጊዜ መቀደስ ይቻላል። ለምን ሰግረጋ ረክሶ መቀደስ ይችላሉ? ለቤተክርስቲያን መጠጥ የሚፈቀደው አያችሁ፣ ሰውየው ጥንብዝ ብሎ ሰክሮ መስቀሉን ይዞ ምን ይቻላል ይላል። ደብረ ኪዳን ሁለት ይፈቀዳል መጠጥ ያሉትን ስብከት ተከትሎ ነው እንግዲህ ይሄ ማጋለጥ አይመስለኝም። መጽሐፍ ቅዱስ ላይ አትስከሩ የሚል እንጂ አትጠጡ የሚል መጽሐፍ ቅዱስ ጥቅስ የለም። በርካቶች መጠጥ ሲጠጡ እናያለን። አንድ ስትጠጣ ሁለት ትላለህ፣ ሁለት ስትጠጣ ሶስት ትላለህ፣ ሶስት ስትጠጣ አራት ትላለህ፣ አራት እያልክ ትሰክራለህ። ሰክረህ ሰውን ታስቀይማለህ። በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠጡ የሚል አስተምሮ የላትም በጭራሽ። በሙሉ አንድ ኦርቶዶክሳዊ መጠጥ ማቆምና ወደ እግዚአብሔር መመለስ አለበት እንጂ ይሄ ሁለት ያለ ሁለት ይፈቀዳል አንድ ይፈቀዳል የሚል አስተምሮ አልቀበልም። በዚህ አጋጣሚ ላይ በእርግጥ መጽሐፍ ቅዱስ አትጠጡ የሚል የለም፣ አትስከሩ እንጂ። ስትሰክር ወንጀል ትናገራለህ፣ ኃጢአት ትሰራለህ። ግን አንድ ካልክ ሁለት ትላለህ፣ ሶስት ካልክ ሱስ ይሆንብሃልና ባንጠጣ ይመከራል። ዮኒ ማኛ በመጀመሪያው ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤቴጡ ስከሩ የሚል አስተምሮ የላት። ሁሌም ንስሐ ግቡ ወደ ጌታ ተመለሱ ነው እንጂ አንተ ከጠጣ የግል ኃጢአት ነው። ሚኮ ቢጠጣ ሚኮ የሚጠየቀው በግል ኃጢአቱ፣ ቤተክርስቲያን አትጠይቅም። አንድ ቄስ ሄዶ ቢጠጣ የሚጠየቀው ቄሱ በግል ኃጢአቱ ነው፣ ቤተክርስቲያን አትጠይቅም። ካህኑ ቢጠጣ ካህኑ ነው፣ ፓስተሩ ቢጠጣ እንደዛ፣ ሼኩም እንደዛው ነው። ስለዚህ በአንድ ጊዜ በጅምላ ሁሉም ኦርቶዶክሳዊ ቤተክርስቲያን የምትጠየቅበት ምክንያት የለም አባቴ።